ከዚያም ተባለ ለገብርኤል ወቀድ ቡዒሰ ኢለይህ ወደ እርሱ መልእክት ተልኮ ነው ይዘህ የመጣኸው? ቃለ ቀድ ቡዒሰ ኢለይህ፣ አዎ ወደ እርሱ መልእክት ተልኮ ነው፣ አምላክ ልኮ ማለት ነው። ወደ እርሱ መልእክት ተልኮ ነው ያመጣሁት። ፈፉቲሐ ለና ለእኛም ተከፈተልን። ፈኢዛ አነ ብብን ልኻላ፣ እኔም የዛኔ ከሁለት አክስትማማቾች ጋር ተገናኘሁኝ አሉ። ይቅርታ የአክስትማማች ልጆች ማለት ነው። እንግዲህ መሲሁና ዮሐንስ ተቀራራቢ ዘመድ እንደሆነ ታውቂያለሽ አይደል? መሲሁና ዮሐንስ ተቀራራቢ ዘመድ ናቸው፣ አክስትማማች ልጆች ብለው ነብዩ ሰለላሁ ዐለይሂ ወሰለም ገለጿቸው። ከዚያ ምን አሉ? ዒሳ እብን መርየም የማርያምን ልጅ ዒሳንና ወየሕያ እብን ዘከሪያ የዘከሪያስን ልጅ ዮሐንስን አገኘኋቸው አሉ። ሁለቱንም እዚያ አገናኛቸው። ፈረሐባ ቢ ለእኔም አቀባበል አደረጉልኝ። ወደዐውሊ ቢልኸይር ለእኔም በመልካም ነገር እንድገጥመኝ ከጌታዬ ዘንድ ጸሎትን አደረጉልኝ ይላል። እስኪ ወደ አማርኛ በትክክል ከቀየረው እንቀይረው። ያን ከዚያም ወደ ሁለተኛው ሰማይ ተወሰድን አሉ። ገብርኤልም በሩን እንዲከፈትልን ጠየቀ። አንተ ማነህ አሉት። እርሱም ጅብሪል። ከአንተ ጋር ያለው ማነው ተባለ። እርሱም ከአንተ ጋር ያለው ማነው ተባለ። ያውና እዚህ ጋር መሐመድ የሚለውን አማርኛ አለፋያቸው ጉግል በትክክል የተረጎመው መሐመድ የሚል ቃል በቃል ታገኛላችሁ። እርሱም ወደ እርሱ ተልኳል ብሎ ጠየቀ። ከዚያ በኋላ አዎ፣ ስለዚህም ተከፈተልን። በዚያም ይኸው የአክስቴን ልጆች ብሎ ተረጎመ ጉግል። እንግዲህ ጉግል የአክስትማማት ሁለት ልጆች ብለው ገለጹ። የማርያምን ልጅ ዒሳንና የዘከሪያስ ልጅ ዮሐንስን አየሁ። አየሽው? እና እዚህ በሁለተኛው ሰማይ ላይ የማርያምን ልጅ ዒሳንና ልክ እንዲሁ ደግሞ የዮሐንስን የዘከሪያስን ልጅ እንዳገኟቸው በሁለተኛው ሰማይ ላይ እንደሚገኝ ይገልጸዋል። እሺ የነብዩ መሐመድን እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ሁለተኛው ይሄ እያረጉ ነው። ይሄ እስከ ሰባቱ ሰማይ ድረስ አድርገው ይሄ ሁሉ እስከ መጨረሻ እዚህ ጋር ይቋጫል። ሰሂህ ሙስሊም 162 ላይ ይገኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስከ ሰባቱ ሰማይ ድረስ እንዳረጉ የሚለው። እሺ አንድ ጥያቄ ብታለኝ። እሺ ጠይቅ። ኢሳ ሙስሊም ነው ትላላችሁ? አዎ። ወይ ደግሞ ክርስቶስ ማለት ነው? አዎ ሙስሊም ነበር። እንዴት ሙስሊም እንደሆነ ደግሞ እሱንም ትንሽ ብታስረዳኝ። አሳይሻለሁ፣ ችግር የለውም። የእርሱ ተማሪዎች ቀጥታ ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ያሉበትን ቃል በቃል አሳይሽ ነው። እሺ አሳየኝ። ማለት ከመጽሐፍ ቅዱስም ከቁርአን ብቻ ሳይሆን ከመጽሐፍ ቅዱስም ብታሳየኝ ደስ ይለኛል። እንግዲህ መጽሐፍ ቅዱስ ላይ የነብያቶችን ሃይማኖት ጠፍቷል፣ አታገኙም። አንድ እግዚአብሔር የትኛውን ቦታ ላይ አንድ ነብይ ክርስቲያን ሁን ብሎም አላዘዘውም ወይንም ክርስቲያን ሆኖ ማላላቸው ነብያቶችም ክርስቲያን ሆኖ አላሉ። እምነታቸው ምን እንደሆነ አይታወቅም። አንድ የመጽሐፍ ቅዱስ ነብይ እምነቱ እንዲህ ነው ተብሎ አማርኛ መጽሐፍ ቅዱስ ላይ የተቀመጠ የለም። የት ነው ከተባለ ክርስቲያን የሚለው ራሱ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እንግዲህ አስቢው፣ ክርስቶስ ካረገ በኋላ የተሰየመ ስም ነው ይሄ። እና ይህ ነው። በቁርአን ላይ ግን የነብያቶች እምነት እንዳለ ተቀምጧል። የሁላቸውንም ላሳይሽ እችላለሁ። አብርሃም እምነቱ ምን እንደሆነ፣ ያዕቆብ ምን እንደሆነ፣ ሐዋርያቶች ምን እንደሆነ አሁን ላሳይሽ። ሐዋርያቶች ብሎ ቃል በቃል ሐዋርያቶች ሙስሊሞች እንደሆኑ ራሳቸው፣ ሌላ ማንም አይደለም፣ ራሳቸው የተናገሩበትን ላሳያቸው። እሺ ያው እና ሱረቱል ማኢዳ 111 ይታይሻል። እዚህ ጋር ምን ይላል? ወደ ሐዋርያትም ችግር የለም። ያ ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን እኛ ሙስሊሞች መሆናችንን መስክር አሉ ይላል። እኛ ሙስሊሞች መሆናችንን መስክር አሉ ይላል። አብርሃም ቃል በቃል ሙስሊም እንደሆነ ደግሞ አሳይሽ። አብርሃም ሙስሊም ነበረ ቃል በቃል የተገለጸ 67 እሺ ያውና እዚህ ጋር ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። የአብርሃም ሙስሊም ነው። ዮሴፍ ሙስሊም እንደሆነ ላሳይሽ። ቃል በቃል ራሳቸው የተናገሩበት ዮሴፍ ሙስሊም እንደሆነ። ዮሴፍ የዮሴፍ ምዕራፍ የሚል አለ በቁርአን ላይ በራሱ ስም የተሰየመ እዚያ ጋር ምን እንደነበር ራሱ ይገልጻል። ያው ዮሴፍ ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችን ፍች አስተማርከኝ። የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ። ሙስሊም ሆኜ ግደለኝ፣ በመልካሞቹም አስጠጋኝ አለ ይላል። ያው ዮሴፍ
ሙስሊም ሆኜ ግደለኝ እያለ ይናገራል። እና ይህ ነው ነቢያቶች እንዲሁም የነቢያት ተማሪዎች የሆኑ እና ሐዋርያት ሌሎችም ሙስሊሞች እንደሆኑ ቃል በቃል ተገልጿል። ጨረሽ ሮማን? አንድ ጥያቄ ልጠይቅ። አንድ ሰው አሁን ሙስሊም ካልሆነ ጀነት አይገባም ማለት ነው? አዎ አምላክ አላህ ስብሐነሁ ወተዓላ ሲናገር ምን አለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን በገነት ይጉላቸዋለሁ ብሎ ቃል በቃል ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ ይላሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ይላሉ። አላህ በሌላ ቦታ በሱራ አሊ ዒምራን ላይ ሲናገር ምን ይላል? ወመን የብተጊ ገይረ ልእስላም ዲናን ፈለን የቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ከእርሱ ዘንድ ተቀባይነት የለውም፣ ነገ የትንሣኤ ቀንም ከከሰሩት ሰዎች ይሆናል፣ ከሲኦል ሰዎች ይሆናል እያለ ይናገራል። እሺ በቃ አመሰግናለሁኝ። ያው በሌላ ጊዜም ያው ጥያቄ ካለኝ እመጣለሁኝ። በጣም ነው አመሰግነው። እሺ እሺ አብሽሪ። እሺ እንደምን ሰላም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄ አሉኝ። እሱ አጠር ያለው ማለት ነው። አውቀኛላ። እሺ እንትን ነበረ አንዳንድ መስጊድ እየሄድኩኝ ስግዳለሁ። የተለያየ መስጊድ ጀማ ሰላት ተሰገድ። አንዱ መስጂድ ፋቲሃን ሲጀመር ቢስሚላህ ብሎ ይጀምራል። አንዳንዱ ደግሞ ድምፁ ሳያወጣ ቢስሚላህ ሳይል ለመጀመር ምንድን ነው ልዩነቱ? አለው አውቀሽኛል? አውቀሽኛል? እሺ መልካም። እሺ አሁን አብረሽን ሸሃዳ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ አላ ሳይሆን አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አንድ ሰው እስልምናን ሲቀበል ጊዜ አላህ ምን ያደርግለታል ወደሚለው ስንመጣ ያለፈው ወንጀሉን ይምርለታል። አላህ ንጹህ አድርጎ ይቀበለዋል። ወደ እርሱ በሚመለሱ ጊዜ ባሪያዎቹ ኃጢአታቸውን ሁሉ ይቅር እንደሚላቸው ቃል ገብቷል። አላህ ይህም በሱረቱል አንፋል ላይ ሲናገር ይላል፣ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲህ ብለህ ንገራቸው፣ ካሉበት ክህደት ቢቆጠቡ ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ይቅር እልላቸዋለሁኝ እያለ ይናገራል። ይህ ነው። ሌላኛው ነገር ምንድን ነው? አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ሻወር ትወስጃለሽ ለሶላት ዝግጅቱ ሆኚ ዘንድ ማለት ነው። ንጹህ ልብስን በመልበስ ስለ ሶላት አሰጋገድ በመማር ሶላትን መስከር ትጀምራለሽ። አሁን ለመሰከርሽለት አንድና ብቸኛ ለሆነው አምላክ ለአላህ ሱብሓነሁ ወተዓላ ብቻ መስገድን ትጀምራለሽ ማለት ነው። እሺ እሺ። ስለ ሶላት የሚያስተምሩ ሙስሊም ጓደኞች አሉሽ? በቃ ስልክሽን እሰጣቸዋለሁኝ፣ ያናግሩሻል፣ ያገኙሻል። እሺ ስምሽ ማን ነበር? ማን? ሮዛ። እሺ መቀየር ካልፈለግሽ ችግር የለውም ስሙ። መልካም ጊዜ ሆነሽ። እሺ ሰምታይ ነበር የጠየቁትን ጥያቄ መስጂድ አንዳንድ ጊዜ ሲሰግድ ማለት ነው። የተለያየ መስጊድ ነው እና የምሰግደው። አንዳንዱ መስጂድ ላይ ፋቲያ ሲጀምሩ ቢስሚላህ ድምጻቸውን ከፍ አድርገው ይጀምራሉ። አንዳንዱ መስጂድ ላይ ደግሞ ድምጻቸውን ሳያወጡ ነው እና የሚጀምሩት። ምንድን ነው ልዩነቱ? የምን ሶላት? ግዴታ ሰላት ማለት ነው። ለግዴታ ሶላት ላይ ድምፅን ከፍ ማድረግ አለበት ኢማሙ።
ኢማሙ ድምፅን ከፍ ማድረግ ቢስሚላህ ሲሉ ነው። ቢስሚላህ ብለው መጀመሪያም ማለት ነው። ይቅርታ ቢስሚላህ የሚለውን ከሆነ እሱ ድምፅ ከፍ ማለት የለበትም። ድምፅ ከፍ ማለት የለበትም። ምክንያቱም ለዚህ ማስረጃ ቡኻሪ እና ሙስሊም ላይ በተዘገበ ሐዲስ መሰረት አነስ ብኑ ማሊክ ረዲየላሁ ዐንሁ ታላቁ ሶሃባ ሲናገር ምን አለ? ሰለይቱ ኸልፈ ረሱሊላህ ሰለላሁ ዐለይሂ ወሰለም ወአባ በክሪን ወዑመር ፈማ ካኑ የጅሀሩነ ቢቢስሚላህ አርረሕማን አርረሒም ይላል። ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ ከአቡበክር ስዲቅ ኋላ ከዑመር ብን አልኸጣብ ኋላ ሰግጃለሁኝ። አንድም ቀን እንኳን አንዳቸውም ቢስሚላህ አርረሕማን አርረሒም የሚለውን ድምፃቸውን ከፍ አድርገው ሲሉ አልሰማሁም። እንዴት ነህ ሁሴን? ሰላም ነው? እንዴት አለ? እርሳል ብሩክ። እሺ ይቅርታ እያወራ ነው መሰለኝ። ሰላም ነው ፋብሪዞ ሁሴን። እሺ እሺ ቀጥል። ይሰማል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበር። እኔ ብዙ ጊዜ እዚህ ስከታተል ነበር ነበረ ብቻ ሳይሳካልኝ እስካሁን ድርሻለሁኝ። ያው ጥያቄም ደግሞ አሁን ለምሳሌ ያ ሰው ሌላ ሀገር አለ፣ ሌላ ሀገር የሚኖሩ ሰዎች ያ ሰው ማን ነው? ያ ሰው ማን ነው? ያ ሰው መግባት ይችላል። ካስገባችሁ ታስገቡት። እዚህ ለምሳሌ ሌላ ሀገር ትኖራለች እሷ። ኢላሂ ረህማን ረሂም። እሺ ጥያቄ ምንድን ነው? ጥያቄ አቅርብ። ጥያቄ ያው በኒካህ ዙሪያ ነው የሚያቀርበው። እኔ ኒካህ እንዴት ይታያል? ለምሳሌ ሌላ ሀገር ካለ ሰው እሷ ለምሳሌ ሌላ ሀገር አለች፣ እኔ ሌላ ሀገር አለሁኝ። በዚህ ዙሪያ ኒካህ እንዴት ይታያል? ችግር የለውም። በርቀት ኒካህ ማሰር በአካል መገናኘት ካልተቻለ አካል መገናኘት ልንችለው። ለምሳሌ እሷ ሌላ ሀገር ነው ያለችው፣ እኔ ሌላ ሀገር ነው ያለሁት። በቃ ለማግባት ተስማምታችኋል አይደለ? አዎ። ስለዚህ እንዴት ነው የምታደርጉት? 4 ኒካህ የሚያስሩ አካሎች ያስፈልጋሉ። ወልይና ሻሂዶች፣ እንዲሁም የሚያገባው ሰው መህርም እንዳለ ሆነው ማለት ነው። እና እሷ አባት በህይወት አለ? በህይወት የሉም። አያቷስ? የአባቷ አባት? የአባቷም አባት የለም። ወንድምስ አላት? ወንድሞቹ አሉ። ሶላት ይሰግዳሉ? እሺ ይኸውልህ፣ ሶላት ከሰገዱ እነሱ ናቸው ኒካህ የሚያስሩት በዚህ ጊዜ ማለት ነው። አባት ከሌላ አያት፣ ከሌለ ወንድም፣ ከሌላ አጎት። ስለዚህ እነዚህ ወንድሟ አንዱ ወንድሟና ለአቅመ አዳም የደረሰ መሆን አለበት፣ ከ15 ዓመት በላይ ይሁን። አንተ ሁለታችሁ ትገናኛላችሁ፣ በስልክም ቢሆን ማለት ነው። ከአንተ ጋር ወይ ከሱ ጋር 2 ሻሂዶች ምስክሮች ይቀመጣሉ። ከዛ ኒካህን ማሰር ነው። ገብታችኋል አይደል? እህቴን ድሬያለሁ ብሎ ይናገር፣ ተቀብያለሁ ትላለህ። ይሄ ነው። መህሩንም ታወሱታላችሁ በዚያ። ከዚያ በዚህ መልኩ ኒካሁ ይፈጸማል ማለት ነው። ወይንም ደግሞ አንተ ውክልና መላክ ትችላለህ። እዚያው ኢትዮጵያ ከሆኑ እነሱ ያለው ወንድሟ ለምሳሌ አባትህን ወይ ወንድምህን አንድ ቤተሰብ ክፍል የምታውቀው ቤተሰብ ክፍል ባይሆንም አንድ አካል ውክልና ትሰጥና ያ ሰው ሄዶ እዛ 2 ሻሂዶችን ይዘው ሄደው በአካል እዛ ተገናኝተው ኒካህ ያስሩልሃል ማለት ነው። ያው ሌላ ጥያቄ ያለው ሰው ሹክራን። አይቻልም በሚለው ደመደምክልኛ። ብስሚላህ ረህማን ረሂም የሚለውን ድምፅን ከፍ ሳታደርግ መልእክት አለኝ በዛም ውስጡ ያው ይህን አካውንቴ ንጽጽር ነው እና መሰራበት እስካሁን 10 ሺህ አልገባም። ሳፉ በሉኝና ላይቭ እየገባው ንጽጽር ሰራበታለሁ እና ፎሎ አድርጉኝ። መልእክት ላስተላለፍ ነው። እሺ ቀጥል። ሄሎ ሰላም አለይኩም። ወአለይኩም ሰላም። ሙስሊም ነኝ እኔ። ስሙ ነው። እሺ ጥያቄ ምንድን ነው? ስለ ጾምና ስለ እንትን ጾም ላይ ምራቅ መዋጥ ይቻላል? ችግር የለም።
አጠራቅሞ መዋጥ የተጠላ ነው፣ መክሩህ ነው። ያ ለምን ከተባለ ልክ ሰውየው ለምሳሌ ውሃ ከመጠጣት ጋር ከዚያ ጋር እንዳይመሳሰል ከሚል ሰውየው አጠራቅሞ መዋጡ የተጠላ ነው ብለዋል። ነገር ግን ጾምን የሚያበላሽ ነገር አይደለም። ጾምን አያበላሽም። ከዚህ ከአፍ የሚገኝ ነገር እስከሆነ ድረስ ከውጭ አምጥታ የምታስገባው ውሃ ምናምን ሲሆን ጊዜ ነው እንጂ ብራቅ ጾምን አያበላሽም። እንደገና ሁለተኛ ጥያቄ ምን ክርስቲያኖች ማርያምን ባል አላት ይላሉ። እንዴት ነው? ዮሐንስ የሚባል ባል አላት ይላሉ። በእስልምና እንደዛ አለ? እንዲህ ያለ ክርስቲያን እስካሁን ድረስ አልሰማሁም። ዮሴፍ የሚባል ባል እንዳላት እንጂ ዮሐንስ አይደለም። ዮሴፍ ተሳስቼ ነው። ዮሴፍ በእስልምና እንደዛ ብሎ ነገር የለም። በእስልምና መሲሁን ከመውለዷን በፊት ሆነ ከዚያም በኋላ ባል አላት ተብሎ አልተገለጸም። ማንም ወንድ ያልነካት፣ ማንም ወንድ ጫፏን ያልነካት በዚያ ሁኔታ ላይ ሳለች፣ በድንግልናዋ ሳለች የወለደች ድንቅ ሴት ነች። ጀዛኩሙላሁ ኸይር። እሺ አሽ የሚለው ከኛ ጋር እንትን የሚል ልጅ ነውና እናገር እስኪ እሱ አሼ ወይ ውስጡ ሁላችሁም ሰላም ናችሁ? ሰላም ነው። እንዴት ነው? አለሁ ይመስገን። እሺ እኔ ለጉዳይ ነው የመጣሁት፣ ሻሃዳ ለመያዝ ማለት ነው። ማሻአላህ እዚህም ጠይቄያለሁ ከነ ብሩኬ ጋርም ከነ ቢላል ጋርም ብላክ ከነሱም ጋር ረጅም ሰዓት ቁጭ ብዬ አወራ ነበረ፣ እንጠያየቅ ነበረ እና ፈቃደኛ ከሆናችሁ ደግሞ አንድ እህት አለች በጣም ስታበረታታኝ ነበረች። እሷን ብታስገቡልኝ ያለች ከታች ያለች መሰለኝ። እሷ ብታይዘኝ ፈቃደኛ ብትሆኑ፣ ግን ካልተቻለም እናንተ አድርጉልኝ። ይቻላል፣ ችግር የለውም። ነግቢና ሻሃዳ ማሰስ ትችላለች። አንድ ቁጥር ጻፊ በዚሁ ላመሰግና ስለፈለኩ ነው። ማሻአላህ አንድ ቁጥርን ጻፊ ማነሽ? ፋይዛ ሚል ፋይዛ አድምነች ካያችኋት አስገቧት እና በዚህ አጋጣሚ ብሩኬም ቢላልም በጣም እንጠይቅ እንዳጠና አድርገውኛል፣ አግዘውኛል። ረጅም ሰዓት ቤቴንም ከፍቼ ጠይቅ ነበረ እና በጣም አግዘውኛል። ሌሎችም ወንድሞች እና ፏድም ብዙዎቹ ሲያግዙኝ ነበርና አሁን ነው ቆርጬ የተነሳሁት። አሁን በዚህ ለቀን ውስጥም ትንሽ አዘር ላይ ነበርኩኝ እንጂ ቀደም ብዬ እዛ ተጠምጄ ነበር። ማሻአላህ አስታውሳለሁ። እዚህ ስትጠይቅ እንዲህ ነው በቃ ጠይቃችሁ ጊዜ በጣም ደስ ይላል። ማንኛውም ክርስቲያን ካለ ስለ እስልምና ማወቅ የሚፈልገው እስላም በአጭሩ የነቢያት መንገድ ነው። ስለ አንዱ አምላክ ነው የሚያስተምራችሁ። ስለ አብርሃም አምላክ ነው፣ ስለ ኢስሐቅ አምላክ፣ ስለ ያዕቆብ አምላክ ነው የሚጠራችሁ። የመሲሁም ሆነ የሙሴ የሁላቸውም የነቢያት አንድ አምላክ የሆነውን ያን አንድ አምላክ በአንድነት እናምልክ ነው፣ ሌላ አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ሲያዛቸው ወቁል ሊለዚነ ኡቱል ኪታብ ወልኡምይይነ አስለምቱም ይላል። ፈኢን አስለሙ ፈቀድ ኢህተደው። ሙሐመድ ሆይ ለእነዚያ ለመጽሐፉ ሰዎች እያለ ይናገር፣ አክብሮ ነው የሚጠራቸው። ለመጽሐፉ ባለቤቶች የነቢያት መጽሐፍ እጃችን ላይ አለ ስለሚሉ ማለት ነው። ስለሙ በላቸው፣ ይሄ ነው የነቢያት መንገድ በላቸው። ፈኢን አስለሙ ፈቀድ ኢህተደው አለ። በእርግጥም ከሰለሙ ቀናውን ጎዳና ተመሩ ይላል። ወኢን ተወለው ፈኢነማ ዐለይከል በላግ፣ እምቢ ካሉ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው አለ እና ይሄ ነው ወደ ነቢያት መንገድ እንላቸዋለን። እሺ ፋይዛ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ማሻአላህ። እሺ ሻሃዳ አስይዥ ወንድማችን፣ ሻሃዳ እሷ እንድታስይዘ ነው ፈልገው ብሏል። ሻሃዳ አስይዥ። እሺ አሹ አለ አለ አሹ እየተከተልካት የምትለውን ቃል በል። አሽሃዱ
አሽሃዱ አላህ አላህ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ወንድማችን ስለ ሶላት መሰጋገድ፣ ስለ ወዱ አደራረግ የሚያስተምሩ ያው እነ ቢላል አሉ። አናግራቸው፣ ቀላል ነው። ግሩፕ ያስገቡሃል። ማን ነበር ስምህ? አሸናፊ ይባላል። ሁሴ እንዴት ነህ ወንድሜ? ሁሉ ሰላም? እሺ አሸናፊ፣ ደስ የሚልህ ሃይማኖት ነው አንተ የምታውቀው ወይ? ሁሴን ሰላም ነው? አይሰማም? ትንሽ ኔትወርክ ያስቸግራል። ይቅርታ ዶክተር፣ አንዴ ተረጋጋ። አሹ ማን መቀየር ካልፈለክ ችግር የለውም። ስሙ መቀየር ትፈልጋለህ? አረ አርጉልኝ እናንተ ደስ ያላችሁ። አንተ ደስ ያለህ መልካም። እኔ ደስ የሚለኝ ሙሐመድ እዚህ ዓለም ታላቅ ሰው ነብያችን ሰለላሁ ዐለይሂ ወሰለም ሙሐመድ ብለህ ደስ ይለኛል። ፈቃደኛ ነህ? ፈቃደኛ ነኝ በሚገባ። እሺ ወንድማችን፣ ከዚህ በኋላ ሙሐመድ ነው። ሻወር ወሰድ። አንተ እስልምና ሲቀበል ሻወር እንደወሰደ ታዟል። ለሶላት ስግደት ይዘን እዛ ስለ ሶላት አሰጋገድ በመማር ለዚህና ተከርቶ አንድ ነው አላህ ሱብሓነሁ ወተዓላ መስገድን ተማራለን ማለት ነው። እሺ ቢላል አናግሩት ስለ ሶላት አሰጋገድ ይነባል። በዚህ አጋጣሚ ሁሴ እንትን አለ ማለት በውስጥ በጣም የሚያስጨንቁኝ አንዳንድ ሰዎች ስላሉ ሙስሊምና ሙስሊም ነው እያሉ በዚሁ ማስረጃ በሰጣቸው ብዬ ነው። እና ይሄ መናገር ሳይሆን እጄ ላይ አሁን የመስቀል ምልክት ይታያል ብዬ አስባለሁ። እና እኔ ሙስሊም አይደለሁም እዚህ ጋርም ይታያል ብዬ አስባለሁ። ብዙ ቦታ አለ ጀርባዬም ላይ አንገቴም ላይ ግን ማስረጃ የሆናቸው ዘንድ ብዬ ነው። ኧረ እንትን ያውቃል እንትን እንደማይል ግን ስለዚህ የጆሮ መስጠት ሊኖር ይችላሉ። እና የነቢያትን መንገድ መጣራት ነው ያለብን ግዴታ። በደንብም ያውቃሉ እንደማንዋሽ አውቋል። ጉዳያችንም አይደለም ይሄ ነገር፣ እኛ የሚያሳስበን ነገር አይደለም። ሰው ከአምላኩ ጋር እንዲገናኝ ማስራት ነው ያለብን፣ ማስታወቅ ነው ከጌታው ጋር። ሁሴን እንዴት ነህ? ያን የነቢያት አምላክ እንዲያውቁ እርሱን በብቸኝነት እንዲገዙ ያንን ላይ ማሳወቅ፣ ወደ እርሱ መምራት እንጂ ምን ጉዳያችን አይደለም። እሺ ወገናችን ጥያቄ አለ? እሺ ሄሎ። አዎ ጥያቄ አለኝ። ሁሴን እንዴት ነህ? መጀመሪያ ሰላም ነው? እንዴት ነህ? ደህና ነው ወይ? ሰላም ነው አለሁ። እግዚአብሔር ይመስገን ሁሉ ሰላም አለን አልሐምዱሊላህ። እሺ እንትን ነው ሁሴን ማለት አንዳንድ ጥያቄዎች አሉኝና ብዙ ጊዜ ጥያቄ የሚሆኑብኝ ነገር አለ። እስኪ አንዳንድ ነገሮችን